ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ኤርትራውያንም ልበላችሁ በአጠቃላይ የምትሰሙኝ ክቡራን በሙሉ በዋናነት ኢትዮጵያውያን እንደምን አላችሁ? ይሄ ጊር በሚል ተከታታይ የማቀርብላችሁ 50ኛው ቪዲዮ ነው። ቀኑ ዛሬ እንግዲህ በፈረንጆች ኦክቶበር 7 ነው። እንግዲህ በ49ኛው ቪዲዮ እንዳየ ነው መንግስት ራሱን ወደ ፋይናንሲየርነት ቀይሯል። ወይም በሊዝ ላይ በመሬት ላይ ያለውን ልዩ ስልጣን ተጠቅሞ ማለት እንትን ነው ብድር ያደርገዋል ነው የሊዝ ክፍያውን ብድር ያደርገውና ከነ ኢንትረስቱ ነው የምትከፍሉት ምናምን ብሎ አሁን ቅድም እንግዲህ በሰራ ነው መሰረት በከፍተኛ ዋጋ ብናደርገው 100 ካሬ ሜትር ቦታ ሲሸጥላችሁ በ13100 ብር በሜትር ስኩዌር ቦታውን በሜትር ስኩዌር 13100 ብር ይሸጥላችኋል። ነገር ግን ያን ሲያደርግ መሰረተ ልማት ምናምን አሟልቶ አይደለም ማለት የሆነ መንገድ ይጠርጋል ምናምን ያደርጋል። ነገር ግን አስፓልት አድርጎት ስታንዳርዱን አስጠብቆ ምናምን ላይክ ነው መውጣት የሚገባውን ወጪ አድርጎ አይደለም ነው። በብዙ ትርፍ ነው የሚሸጥላችሁ። ባጭሩ ቢያንስ ምንድነው 12 እጥፍ ማለት ወደ 1200% ነው የሚያተርፍባችሁ ማለት ነው። መሬቱን በእንደዛ መልኩ አጫርቶ ማለት ጥሩ ፕራይም የሆነ ቦታ ሲሸጥ ማለት ነው። እንደዛ አድርጎ ከሸጠ በኋላ ከዛ በኋላ እንደዛ ስታደርጉት እንግዲህ ወደ 1,310,000 ይመጣል ዋጋው ማለት ነው። 100 ካሬ ሜትር ብለን አስዩም አድርገን ለስሌት እንዲቀርብ ከዛ ላይ 1 ሚሊዮን ላይክ ነው 100 ማለት ምንድነው 1,310,000 ሲሆን 10%ቱን ስታረጉት ተቀናንሶ ወደ 1.2 ሚሊዮን ምናምን ቀሪ ማለት ዋናውን ክፍያ ከፍላችሁ ቀሪ ክፍያ ያደርጋል። እሱን በ10 ዓመት እንደው ለመመለስ 10 ዓመት ይፈጅባችኋል ብሎ አስቦ በኢንስቶልመንት በ10 ዓመት ክፍያ በ18% ኢንትረስት ምናምን ብሔራዊ ባንክ ባለው ማለት ኮሜርሻል ባንክ ባለው አድርጋችሁ ስትሰሩት እንግዲህ ከሞላ ጎደል እንደኔ ስሌት ነው። የተወሰኑ ነገሮች ሊኖሩ ይችላሉ። አሁን ለምሳሌ ሎን ተርሙ የ10 ዓመት ነው ኮምፓውንድ የሚያደርገው በ10 ዓመት ነው ምናምን ብዬ አስቤ ነው። በአመት ማለት እንትን ግን በምንድን ነው የምላችሁ በባንክ ግን ኮምፓውንድ የሚያደርገው መንዝሊ ነው አኑዋሊ አይደለም። እና አኑዋሊ ስታረጉት ማለት ነው አኑዋሊ ስታረጉት ይቅርታ መንዝሊ ባረገው አሁን 262,000 አይደለም የምትከፍሉት ይቀየራል ነው ላይክ ከፍ ይላል በጣም 262,000 የምትከፍሉት የነበረው 277,000 ይሆናል ማለት ነው ክፍያችሁ። መንዝሊ ነው ኮምፓውንድ የሚያደርገው አይዶን ነው እንግዲህ አሁን ራሱ ኢንተረስት ሬት ብለህ ስትል ሬት አለ፣ ሬቱ ደግሞ ኮምፓውንድ የሚያደርግበት አለ። ህጉ ራሱ ይህንን ከግምት አያስገባም። ሊያከራክር ይችላል። በአመት ላይክ ነው ሬቱን ነው ያለው እንጂ ኮምፓውንዲንግ ሆናለን በዚህ አልከፍልም ብላችሁ ፍርድ ቤት ብትወስዱት ያው ጥጋበኛ ስለሆነ በቦክስ ይማታል እንጂ ይሄ ነው ተከራክራችሁ ልታሸንፉት ላይክ ስፔሲፋይ አላረገም። ኢትስ ላይክ ነው ኦፕን ቱ ዲስከሽን ነው እና መንዝሊ ሲሆን ከፍ ይላል። ይርሊ ሲሆን እኔ እንደው ዝም ብዬ ይርሊ ነው የሚሆነው ብዬ ላይክ ነው መቼም ስንት ጊዜ ትዘርፉታላችሁ ብዬ ይርሊ አርገ ነው በኢንትረስት ብቻ 1,444,000 ብር ይወስድባችኋል ማለት ሲሸጥባችሁ ካተረፈው በላይ ማለት ነው። እና ለኔ አሁን መንግስት በሱ ቤት እንግዲህ የሚያስበው እንዲህ በማድረጉ ምናልባት በጣም የተጠበበ በጣም የዘየደ እና ራሱን ፋይናንስ ያደረገ ሊመስለው ይችላል በራሱ ማለት በተለይ ምንድነው መሰላችሁ ያው እኔ እንግዲህ አሁን ራሱን ፋይናንስ ማድረግ ከምን አኳያ ከወሰዳችሁት መሰላችሁ የሆኑ ሰዎች የጥቅም ቡድን ተፈጥረው ለምሳሌ መንግስት በዚህ መልኩ ራሱን ፋይናንስ ካደረገ እንዴት መሰላችሁ አሁን መንግስታዊ ይሄ ቢሮክራቲክ ዘረፋ የሚባለው ነገር በአደባባይ ነው የሚዘርፋችሁ፣ ህግ ጥሶ አይደለም የሚዘርፋችሁ። ገብቷችኋል? አሁን ለምሳሌ መንግስት የሊዝ ህግ አውጥቶ እንዲህ አድርጎ ከናንተ ለምሳሌ በመሬት ብቻ የ1 ሚሊዮኑን መሬት በስንት ነው እንግዲህ በ2,663,000 ብር ይሸጥላችኋል። የ1 ሚሊዮኑን መሬት ማለት ነው 2,663,000 ወረበር እንደዚህ አይነት ነገር ይሸጥላችኋል።
ይሄን መሬት ግን አልምቶ 100% አትርፎ ቢሸጥላችሁ 1079ን ለሁለት ስታካፍሉት 2160 ብር እንበለው 2160 ብር ይሄንን በመቶ አባዙት it would be something like በመቶ ስታባዙት እዚህ ጋር 200 ትጨምራላችሁ like ነው የሚመጣው ብር 216000 ብር ነው። በዚህ ሊሸጥላችሁ ይችላል 100% አትርፎ ከመሬቱ ላይ ነው የምላችሁ 100% ትርፍ አስልተን ማለት ነው እጥፍ አትርፎ በዚህ ዋጋ መሬቱን ሊያቀርበው ይችላል ስንል ደግሞ ቢያንስ በሆነው ጊዜ አሁን ዛሬ ላይ ባለው የሆነ ነገር ለውጥ ሊኖር ይችላል። ምክንያቱም ነገ ላይ ነው ዶላር ብር መግዛት አቅም እየደከመ ነው ወዘተ whatever ግን ይሄ ነገር በሚሰራበት ጊዜ ነው የምላችሁ 216000 ብር ሊሸጥላችሁ ይችላል። ያን ሲያደርግ 100% አትርፎ ነው 100% አትርፎ ብቻ ሳይሆን ሰፈራችሁ ውስጡን አስፋልት አስገብቶ ምናምን ብሎ ማለት ነው እንደዛ አድርጎ ሊሸጥላችሁ ይችላል በካሬ ሜትር ማለት ነው። እሱ ግን ይሄንን ዋጋ ትቶ የሚሸጥላችሁ ማለት ከነብድሩ ስታሰሉት ያስከፈላችሁ በ10 ዓመት 2,663,000 ብር ነው እና እንትኑ ልዩነቱ ይታያችኋል 216,000 እና 263 2 ሚሊዮን ላይክ ነው 216,000 እና 2.6 or 7 ሚሊዮን ብር መካከል ያለው ልዩነት ይታያችኋል። ወደ ከፍተኛ በብዙ ጥፍ ነው ያለው 10 ጥፍ 20 ጥፍ 30 ላይክ ነው 11 ጥፍ ገደማ ነው ያለው ማለት ነው። ቢያንስ 10 ጥፍ ይቀድመው ላይክ ነው። ይሄን አሁን በ10 ብታባዙት ስንት ይመጣል? 2,160,000 ነው የሚመጣው በ10 ብታባዙት። ስለዚህ 10 እጥፍ ይበልጠዋል ይሄኛው ማለት 10 እጥፍ ወይም 1000% አትርፎባቸዋል። 100% አይደለም 1000% አትርፎባቸዋል። በሱ ቤት እሳቤው ራሴን ፋይናንስ አደርጋለሁ ይሄንን ወስድና አሁን ለምሳሌ በኔጌቲቭ ላይክ ነው ሰልፍ ፋይናንሲንጉን በሁለት መልኩ ልትወስዱት ትችላላችሁ። ክፉ ሰዎች አሉ፣ ሌቦች ናቸው፣ ዘራፊዎች ናቸው ካላችሁ መንግስታዊ ሌብነት አሁን ለምሳሌ መንግስት እንዲያርጎ 1000% ከዜጋው ላይ ማትረፍ እኔ ጤናማ ፖዚቲቭ የሆነ ትርፍ ነው ገበያ ነው ለህዝብ ተብሎ ነው ልትለኝ አትችልም። መንግስት ከዜጋው 1000% ትርፍ መውሰድ አለበት ብዬ አላስብም። አንድ ኖ ሰርከምስታንስ ይገብቷቸዋል ተገቢ ነው ብዬ አላስብም። ግን በሱ ቤት እንበልና ላይክ ነው። ስለዚህ አንደኛ ይሄ አሁን ቢሮክራቲክ ካፒታሊዝም ያልኳችሁ ነገር ቢሮክራቲክ ካፒታሊዝም ማለት ይሄ ነው። መንግስት እንደዚህ አድርጎ ኖርማሊ 200 ምናምን ሺህ ብር ሊያወጣ የሚችልን ነገር ባለው ህገ መንግስት የመቅረጽ አቅም ባለው ህግ የመቅረጽ አቅም ተጠቅሞ እና የሀገሪቱን ተፈጥሮ ሀብቶች የመቆጣጠር ያለውን አቅም ተጠቅሞ እንደዚህ አድርጎ ሸጦ እንደዚህ አይነት 1000% ትርፍ ለራሱ ካስገባ በኋላ ይሄንን ያስገባውን ላይክ ነው ተራ የጥቅም ቡድኖች ናቸው ዘራፊዎች ናቸው ብለን ካሰብን ስቲል ይሄንን ወስደው ምንድነው የሚያደርጉት? አሁን ለምሳሌ ይሄን ያህል ገቢ ይመጣላቸው ይሄን ያህል ገቢ ሲመጣላቸው ራሳቸው ላቋቋሟቸው ፕራይቬት ድርጅቶች ኮንትራት ይሰጣሉ። የተለያየ ኮንትራት ስራ ያሰራሉ። ገብቷቸዋል። አሁን ለምሳሌ ጨረታ ያወጣሉ። ጨረታው ግን ምንድነው ችግሩ? ጨረታ ታስገባላችሁ ተደብቀው ያዩትና ለራሳቸው ድርጅት ሰው ጨረታውን አያሸነፈ ብለው ይሰጡታል። ወይንም የራሳቸው ድርጅት በርካሽ ያስገባል ከሌላዎቹ በተለይክ ነው ዋጋውን አይተው ለሱ የተሻለ ላይክ አንዳንዴ በአንድ ብርም አንዳንዴ በአንድ ሺህ ብርም ልታሸንፉ ትችላላችሁ። ዴን እንደዛ አድርገው ለምሳሌ የራሳቸውን የግንባታ ድርጅት ሊያጫረቱ ይችላሉ። የራሳቸውን ማዳበሪያ አቅራቢ ድርጅት ሊያጫረቱ ይችላሉ። የመንግስቱን በጀት እንደዚህ አድርገው ከሌላው ዜጋ በእንደዚህ መልኩ ገሽልጠው ያመጡትን ብር ለራሳቸው ለመረጧቸው ካምፓኒዎች በኖርማል የቢዝነስ ቻናል ሊያስወጡት ይችላሉ። ስለዚህ መንግስታዊ ዘረፋ ማለት ቢሮክራቲክ ካፒታሊዝም ማለት ይሄ ነው ማለት መንግስታዊ ዘረፋ ህግ አልጣሰም። አሁን የቱም ጋር ሄዳችሁ በየትኛውም ፍርድ ቤት ብታቀርቡት ይሄን ሰውዬ ህግ አልጣሰም። ምክንያቱም
በህግ ነው አይደለም ልጠይቁት የምትችሉት አንሌስ እንትን ካላላችሁ በስተቀር ህገ መንግስት ስለተጻፈ ህገ መንግስት ህግ አይደለም። ግን ፍርድ ቤት እንደዛ ብላችሁ የጦር ፍርድ ቤት ማለት እንዴት ልበላችሁ፣ አሁን ለምሳሌ መንግስትን እንደ መንግስት ገልብጣችሁት ከዛ በኋላ በህሊና ፍርድ ልዳኘው ካላላችሁ በስተቀር መንግስት እስካለ ድረስ ወይንም ነው ላይክ ነው ህገ መንግስት እስካለ ህገ መንግስቱ እስከተጠበቀ ህጋዊ አሰራሩ እስከተጠበቀ ድረስ እንደዚህ ያደረጉትን ሰዎች በወንጀል ልጠይቋቸው አትችሉም። በወንጀለኛ መቅጫ ህግ፣ በስልጣን በመባለግ ወዘተ ልጠይቋቸው አትችሉም። ምክንያቱም አጫረትን እንደዚህ ነው የምንሰራው። አሰራሩ ላይክ ነው ህገ መንግስቱን ተመስርተን ነው። ህገ መንግስታዊ ስልጣን የማውጣት ምንድነው ህግ የማውጣት አካል ህግ የማውጣት ስልጣን ያለው የህዝብ ተወካዮች ምክር ቤት ነው ይህን ህግ ያወጣው። ምንም አላደረግንም። በአደባባይ ነው መሬት ስናጫረት በአደባባይ ነው ያጫረት ነው። ህጉን ተከትለን ምናምን ብለን ነው ስናደርግም ከሰውየው ጋር ተስማምተን ነው። 2,600,000 ብር ሲከፍልም ተስማምቶ ነው። እሱን ያመጣነውን እንደዛ አድርገን ያመጣነውን 2,600,000 ብር ለንግድ ድርጅቶቹ ጨረታ ላይ ነው ለሌላ ስራ ማሰሪያ። አሁን ለምሳሌ ክፍለ ከተማው ማደስ ሊፈልግ ይችላል። ቤቱን የኮምፒውተር ሶፍትዌር ሊገዛ ይችላል። ኮምፒውተር ሊገዛ ይችላል። የኦፊስ አላቂ እና አላላቂ ላይክ ነው ፈርኒቸር ሊገዛ ይችላል። ወረቀት ወዘተ whatever it's going to buy ወይንም ደግሞ ለሀገር ለሌላ ለተለያየ ዓላማ ሊጠቀመው ይችላል። ያን ሁሉ ሲያደርግ ለራሱ ለተመረጡ ድርጅቶች ውስጣዊ ነገሮችን ተጠቅሞ ሊያስተላልፈው ይችላል። እና እነዛ ሰዎች ማለት እንትን ራሱ ቢዝነስ ማግኘት እኮ እንትን ነው ማለት እንትን ምን ልበላችሁ። አሁን ለምሳሌ አንድ ተጫራች ጨረታ አግኝቶ ስራ በስነ ስርዓት ሰርቶ ትርፍ አግኝቶ ይዞ መሄዱ ራሱ ቢዝነስ ነው ማለት ምን ልበላችሁ። ሙስና ሊሆን ይችላል። ሙስና ሊሆን የሚችለው እንዴት ነው? ያንን ጨረታ እንዴት ነው ያገኘው? ኦፍኮርስ አሁን ለምሳሌ በአደባባይ አዋጅ አስነግረው በቴሌቪዥን በሬዲዮ አስነግረው ተጫራቾች መጥተው ነው እንትን የሚያስገቡት። ነገር ግን የተጫራቾቹ ካስገባችሁት በኋላ ይታወቃል ነው። በጣም ብዙ የሚታወቅበት መንገድ አለ፣ ማን ምን አይነት ዋጋ እንደሚያስገባ ምን እንደሚል። ስለዚህ ደግሞ ስታጫረቱ ብዙ ጊዜ እንትን ብላችሁ ነው የምታጫረቱት። ማለት ፋይናንሻል አለ፣ እንደገና ደግሞ ስሙን ረሳሁት። የሆነ አሁን ጨረታ ስታጫርቱ ዶክመንቴሽን ያስገባል። አሁን ለምሳሌ ግንባታ እንደዚህ ግንባታ አስቤያለሁ ስትሉ ይሄን አይነት ማቴሪያል ተጠቅሜ እንዲህ አድርጌ በዚህ ጊዜ ውስጥ ይሄንን አድርጌ ምናምን ብሎ ዝርዝር ነገር ነው የሚያስገባላችሁ። ለብቻው ደግሞ ይሄንን ለማድረግ ፋይናንሻሉ ለእንትኑ ይሄን ያህል ብሎ ለብቻው ነው የሚያስገባው። ስለዚህ አንዳንዱ በፋይናንሻል አልፎ በእንትኑ ሊወድቅ ይችላል። በዚህ በዝርዝሩ በምናምን ምን ልላችሁ ነው፣ እንዴትም አድርጋችሁ ለእናንተ ለምትፈልጉት ሰው ህግ ሳጥሱ ልታስተላልፉለት ትችላላችሁ። ስለዚህ እና በዚህ አሰራር ሄዳችሁ ሪሊ ቢሮክራቲክ ካፒታሊዝም ልትፈጥሩ ትችላላችሁ። አሁን ይህንን ቢሮክራቲክ ካፒታሊዝም ልትቆጣጠሩትና መስመር ልታስይዙት የምትችሉበት ብቸኛው መንገድ በአንጻራዊነት ነው የምላችሁ፣ እሱ በዲሞክራሲ ነው። በዲሞክራሲ ለምሳሌ አንዱ የምታደርጉት ነገር ምንድን ነው? በዲሞክራሲ ካሸነፋችሁና የሊዝ አዋጁን ከቀየራችሁት ገብቷችኋል። መንግስት ለምሳሌ ማግኘት የሚችልበትን እንትን ታወጡበታላችሁ። ሁለተኛ ዲሞክራሲ ከሰፈነ እንትን አሁን በፈረንጆቹ ሀገር ዊስል ብሎወርስ የሚባሉ አሉ። ምንድነው? ፊሽካ ነፊዎች ማለት ነው። ሙስና ብለው ሪስክ ወስደው አሁን እንደዚህ ሲሆን ላይክ ነው መናገር የሚችሉ ከሌላ የሚሰጣቸው። ዲሞክራሲ ሲሆን በአንጻራዊነት ለምሳሌ እናንተ ራሳችሁ እንደብቃችሁ መረጃውን ብቻ አውጥታችሁ ለጋዜጠኛ ልትሰጡት ትችላላችሁ። ጋዜጠኛው ያትመው። ዲሞክራሲ ከሌለ ግን ለምሳሌ የተጨበረበረበት ምናምን ያለበት መረጃ ቢኖራችሁ እንኳን በሀገሪቱ የነፃ ፕሬስ ምናምን ከሌለ ለማውጣት ትፈራላችሁ። ምክንያቱም የህይወት አደጋ ስንት ነገር አለ። ስለዚህ ልትቆጣጠሩት የምትችሉት በዛ ነው። ግን እንደዚህ አይነት ጨለምተኛ ነገር እኛ ሀገር እንኳን አይሰራም፣ የእኛ ሀገር መንግስት ቆቅ ነው፣ ተኝቶ አያድርም፣ ማንም እንደዚህ አይቀብጥበትም ምናምን ብለን እናስብ። በሱ ቤት ይህንን ካላሰብን ነው የምላችሁ እንደዚህ አይነት ቢሮክራቲክ ካፒታሊዝም ውስጥ ገብቶ
እንደዚህ አይነት ላይክ ነው በቃ ላይክ ነው የሆኑ የጥቅም ቡድኖች ይፈጠራሉ። ፖለቲከኞች ላይክ ነው ብዙ ጥናት አለ ዓለም ላይ አይዶን አይደል ማለት አሁን ባንግላዴሽ ነው ማን ነው ሼክ ሀሲና የሚሏት ሴትዮ ነበረች አይደለ ልክ ነው አሁን እንኳን አውርደዋታል። እና አንድ የሆነ ኢንቨስቲጌቲቭ ምናምን ነገር ሳይ በቃ የሚቆጣጠሯቸው ሰዎች ፖለቲከኞቹን ሌሎች ናቸው፣ እነዚህ የንግድ ተቋማቶቹ ናቸው። ልክ ነው በቢሊየን ነው የሚጠቀሙት ነው የምላቸው። እንደዛ ሊሆን ይችላል። እንደዚህ አይነት ቢሮክራቲክ ካፒታሊዝምን ተጠቅሞ ራስንና የራስን ወዳጆች የማበልጸግ ከፍተኛ ኔትወርክ ከውጭ ጋር የተያያዘ ምናምን ያለ እንግዲህ በባንግላዴሽ እንደሆነው በሌሎች ብዙ ሀገሮች እንደዚህ ነው። በነገራችን ላይ በጣም ብዙ መረጃ አሁን በትላንትና ሳርኮዚ ታውቃላችሁ፣ አሁን ታስሯል። የፈረንሳዩ ማለት ነው። ለምን መረጃ ቀረበበት? ከጋዳፊ 50 ሚሊዮን ዶላር ተቀብሎ ማለት ነው ለምርጫ ማካሄጃ። እና ሰዎች ውስጥ ላይክ ነው ዊስል ብሎወሮች፣ እነዚህ ፊሽካ ነፊዎች የሚባሉ ከውስጥ ፊሽካ ነፊ ማለት ነው ዊስል ብሎወር ፊሽካ ነፊዎች መረጃ ማለት ዳኪመንት አውጥተው ምናምን ብለው 50 ሚሊዮን ዩሮ እንደተቀበለ ከጋዳፊ ማለት ነው በተጨረበረ መልኩ ማለት ነው። እና አሁን መቼ ነው አሁን በቅርብ በዚህ እንግዲህ ኤፕሪል ውስጥ ምናምን ተፈረደበት 4 ዓመት እንደዚህ አይነት ነገር የፈረንሳይ ፕሬዚዳንት የነበረው ሰው ማለት ነው። እና እንደዚህ አድርጎ ሰውን የሚገሸለጣልጠው መንግስት እንደዚህ አይነት ወደር አልባ እና ገብቷቸዋል። አሁን ለምሳሌ ምንድነው ኃይለማርያም ሲል ሰምታችሁ አታውቁም? ብዙ ሰው ሙስና ይላል፣ ግን ማስረጃ አቅርቦ ሲባል ማስረጃ የለም። እንዴት አድርገህ ነው እዚህ ላይ ማስረጃ የምታቀርበው? ሊይዝ አዋጁ ነው ለምሳሌ መንግስትን ከአንድ ቁራሽ መሬት ላይ 2 ሚሊዮን ብር ምናምን እጥፍ የሚያስተርፈው ያን 2 ሚሊዮን ብር አስገብቶ ደግሞ እንደገና በፕሮጀክት በምንድን ነው በጨረታ በግዢ በመንግስት ምናምን አንተ እዛ ጋር ቁጭ ብለህ የመንግስት የግዢ አዋጅ ምናምን ተጣርቶ ሙስናን እነሱ እንደዚህ አይነት ነገር ውስጥ አይገቡም፣ እንደሚገኙ ያውቁታል። ማለት ምን መሰላችሁ? ይሄ ተራ ይሄ አሁን ለምሳሌ ብሉ ኮላር ምናምን የሚባለው አይነት ተራ ማጭበረው ካጭበረበራችሁ ትታወቃላችሁ፣ ትያዛላችሁ፣ ትንገላታላችሁ፣ ያውቁታል። ስለዚህ እንዲያውም ህጉን በጣም አጠንክሩት ብለው ነው የሚያወጡት። ገብቷቸዋል። ከዛ ስትጠይቋቸው ይሄው ህጉን ተከትዬ ይሄው ማስረጃ ይሄው እንትን ብለው ራሳቸውን ነቀፋ አልባ አድርገው ነው የሚያቀርቡላቸው። አታገኟቸውም በፍጹም። ሌቦች እንትን ነው እኮ ይሄ ቢሮክራቲክ ካፒታሊዝም ማለት ከባድ ነገር ነው። በምንም ልትዋጋው አትችልም። ሶሻሊስቶቹ ግድግዳ ደግፈው በሽጉጥ በመምታት አሁን ቻይና እንደዛ ነው የሚያደርጉ። እንትን ኖርዝ ኮሪያ አንገት ይቆርጣሉ ማለት ግን ራሳቸው ቢሮክራቲክ ካፒታሊስቶች ናቸው። ግን አይታችኋል። አሁን ቻይና ከስብሰባ መሀል ላይ ለዓለም እየታየ ሰውየውን እዚህና እዚህ ጋር አስይዘው አንጠልጥለው ሲያወጡ እና እንዲህ ያደርጋሉ። ለማስመሰል ነው። ግን አሁን ጃክማ ጠፍቷል አይደለም? ጃክማ ዲሳፒር የት ነው ያለው? በኩራት እኮ ነው የምላችሁ። በሚያስገርም መልኩ ጃክማ የት ነው ያለው? እንትን ይሰውሩታል። የሆነ ቦታ ቻይና ውስጥ ነው፣ ግን የት እንዳለ አልነግራችሁም። ለዓለም ነው እንደዚህ በድፍረት የሚናገሩ እና ቢሮክራቲክ ካፒታሊዝም በጣም ዲፕ ነው። ቻይና የውስጥ እንዴት ነው የሚሰሩት ምናምን። አሁን ሰው ምን መሰላችሁ? እኛ የምናየው ምንድን ነው? ህንፃውን ነው የሚያማምሩ ከተሞቻቸውን ነው ቴክኖሎጂያቸውን ነው ምናምን። ከበስተጀርባ ያለው ደም እና ቆሻሻ የሚሰቀጥጥ ነው። እና ሀገሪቱ እንደዚህ በዚህ አይነት ቢሮክራሲያዊ ካፒታሊዝም ተይዛ ሊሆን ይችላል። እኔም እንትን አሁን የደህንነቱን አቅም የፖሊሱን አቅም እንዴት ልበላችሁ የኢትዮጵያ የጸጥታ አካላቶችን መረጃ ምናምን ግን እነሱም ውስጡ ተያይዘው ተወሳስበው ካላላችሁ በስተቀር
አያመልጣቸውም ነው እኔ እንደዚህ አይነት ነገር ብዬ አስባለሁ። ወይም አይ ሆፕ ቢሮክራሲያዊ ካፒታሊዝሙ ይይዙታል ብዬ ላይክ ነው እንትን ባይሉትም በህግ ሊያሸንፉ ባይችሉም ዝም ብለው ጦርነት ፈጥረው ራሱ ይደበድበዋል እንደዚህ ካደረገ ብዬ ተስፋ አደርጋለሁ። በህግ በማስረጃ እስኪ አምጣ ነው የሚለው እኮ። እስቲ ሰረክ ካልክ መረጃ አምጣ፣ እኔ ዛሬ ምናምን ደረቴን ግንባሬን ለጥይት እሰጣለሁ፣ አንገቴን ለቢላዋ እሰጣለሁ፣ እንደዚህ ያደርጋለሁ ይሏቸዋል። አክቹዋሊም ደግሞ ገብታችሁ አታገኟቸውም እንደዚህ አይነት ነገር ሲያደርጉ። ምክንያቱም ቢሮክራሲያዊ ካፒታሊዝም ማለት ቢሮክራሲውን ላይክ ነው እንትኖች በእንግሊዝኛ ይባላል አይደለም ስተዲ the rules so that you can break them nicely። አንዳንድ አመፀኛ ሰው አጋጥሟቸው አያውቅም? ህጉን በደንብ አድርገህ አጥናው፣ በደንብ አድርገህ መስበር እንድትችል ይባላል። ማለት በቃ ተጠያቂነት ሳይኖርብህ ሰብረኸው መውጣት እንድትችል እና ቢሮክራሲያዊ ካፒታሊዝም መንፈሱ ኢሴንሱ እሱ ነው። study the rules actually design the rules so that ማለት እንከን የለውም እኮ ነው። አውጥተህ ታሳያለህ ልክ እንደ ማጂክ ማለት ነው። ይኸው እጄ ባዶ ነው፣ እርግብ የለብህ ማረብም የለኝም ምናምን ብላችሁ ከዛ በኋላ ከዚህ ውስጥ አድርጋችሁ የሆነ ማረብ ወይ እርግብ ታወጣላችሁ። እና ቢሮክራቲክ ካፒታሊስቱም እንደዚህ አይነት ማጂሻን ነው፣ አስማተኛ ነው። እና ህጉን አጠንክረው ነው የሚለው። ለምን? ጉዳዩ ህግ እንዳልሆነ ያውቀዋል። ህጉን ፊት ለፊት አስቀምጦ ነው የሚዘርፍ። ህጉን ስትመጣበት የዛን ጊዜ ፖለቲካ ርዕዮተ ዓለማዊ ክርክር ያነሳብሃል። አንተ ቡርዥዋ ነህ፣ ጥገኛ ነህ፣ የድሆች ጩኸት ምናምን አይገባህም፣ እኛ በዚህ በኩል ያለፍነው በዚህ በኩል ነው ምናምን ብለው ይህን ሀገር አሁን በሶሻሊስታዊ እንትን ተብትበው ይይዙትና ይገርማቸዋል። ከዛ በኋላ እንትን ይመስሏቸዋል። እናንተ አሁን እንዴት ልበላችሁ እንትን ሞኖክሴዎች ቲቤት ሞኖክሴዎች ያጨሱት ለምሳሌ ላይክ ነው ቲቤት ሞንክስ like drug abuse. Arrested after testing positive for meth like ነው አሁን ጁላይ እንግዲህ አሁን ኦክቶበር ነን ከሁለት ወር ምናምን በፊት አሁን የታሰረ ነው like እንትን ሜታፍን ነው ምናምን የሚባል ድራግ ቴስት ሲደረግ እያጨሰ ነው ተገኘበት። አረ በአውሮፕላን ምናምን በቃ ብዙ እንደ ሻጊ ብዙ ቆነጃጅት አቅፈው ምናምን ታገኟቸዋላችሁ። እና እነዚህም በቃ መኖክሴ ነው የሚሆኑባችሁ። ላይክ ነው ኢኮኖሚክ ነገር እኛ ግዳችን አይደለም፣ ብር አንፈልግም፣ በዚህ በኩል አንልም፣ ስለዛ አይደለም፣ እኛ ለህዝባችን ነው፣ ጣጣችን እንደዚህ ነው፣ ወሬያቸው እንደዚህ ነው፣ እንሞትለታለን። እኔ ጌታ ምስክሬ ነው የምላችሁ። ትግራይ ውስጥ የምናየው ነገር እኮ ይሄንን እነዚህ አሁን እንደዚህ ምናምን የሚሉት ነገር የሚመስለው ምንድን ነው? የትግራይ ህዝብ በዚህ እንደዚህ ደርሶበት በአማራ ተገፍቶ ምናምን ይሄ ተነቅቶ በዚህ በኩል እንገነጠላለን ምናምን። አንዳንዴ እኔ በፊት መሯቸው ወይ የሆነ ነገር እንግዲህ ምን ደርሶባቸው ነው የሆነ ክፋት ደርሶባቸው ነው ምናምን ብላችሁ ታስባላችሁ። ገንዘብ ነው። ቢሮክራቲክ ካፒታሊዝሙ ወን እንትን ነው የሚይዝበት ጉልበት በቃ ላይክ ነው ያስቀምሳቸዋል። ገንዘብ ከገንዘብ በላይ ሜት አለ እንዴ? አሺሽ እኮ ነው። አንድ ልጅ ማለት ማይሰራው ስራ የለም። እንዴት ነው እንደዚህ የምትሰራ? ትርፉ ነው ገንዘቡ የሚገኘው ገንዘብ ሞቲቬሽን ይሆናል። ሞቲቬሽን እኔ አነቃቂ ምናምን አልፈልግም። ትርፍ ካለ እነቃቃለሁ። እና አንዱ እንደሱ ሊሆን ይችላል ነው። አሁን ለምሳሌ ምን ልላችሁ ነው? ሊዝ ፋይናንሲንግ ብለው ራሳቸውን ፋይናንስ ያደረጉ መንግስቱ ቢሮክራቲክ ካፒታሊዝም በሚል ተይዞ ሊሆን ይችላል ነው።
ይሄ ቢሮክራቲክ ካፒታሊዝም ምን ማለት ነው? ቢሮክራሲያዊ ችግር የሌለበት ግን በይዘቱ ሙስና የሆነ ማለት ነው። በህግ አታገኟቸውም። ቴክኒካል ፎልት አግኝታችሁ ፍርድ ቤት ሄዳችሁ ተከራክራችሁ ልትከሷቸው ክስ ልታቀርቡባቸው አትችሉ። ምንም ማስረጃ የላችሁ። ጨረታ በአደባባይ በህግ ነው ያደረጉት። ሊዝ እንደዛ አድርገው መሬት በዚህ ያህል የሸጡት በህግ ነው። ስለዚህ እነዚህን ሰዎች በህግ ልታሸንፏቸው አትችሉ። ብትጠሯቸውና ጥያቄ ብትጠይቋቸው ነፃ ሰው ነኝ ነው የሚሏቸው። ፈትሸኝ ማለት ጓዳይ ግባ፣ ዶክመንቶቹን ቢሮዬን በርብረው፣ ግንኙነቴን ኤክስቼንጅ ምናምን ሁሉም በርብረው ምንም አታገኝም ነው የሚለው። ደግሞም አታገኙም። ልታገኙም ትችላላችሁ። ላይ አንዳንድ ጀላንፎ ካለ ማለት ነው፣ ግን አይገኝባቸውም። ለምን? ቢሮክራቲክ ካፒታሊዝም ማለት ሲስተማቲክ መንግስታዊ የሆነ ዘረፋ አይገኝም ማለት በሌሎች ዓለማችንም አለ ማለት እንዴት ልበላችሁ፣ አሁን እሱን ስዘረዝር አይደለም እንጂ ብዙ ተግባራዊ ምሳሌዎች ከዜና ከምናምን ጋር የተያያዘ እያመጡ ማስቀመጥ ይቻላል። እና አትይዟቸውም። እና መንግስታችን በዚህ ተይዞ ነው ልትሉ ትችላላችሁ። ይሄን የምታሸነፉት እንዳልኳችሁ ኦንሊ ወይ ማሸነፍ ሙሉ ለሙሉ ማጥፋት አይቻልም፣ ግን ትቀንሱታላችሁ። ዴሞክራሲ ሲሆን ይቀንሳል። ዴሞክራሲ በሌለበት ግን ይህንን ልትቀንስ አትችልም። ስታነሳ መጀመሪያ ይመቱሃል። በጸረ ህዝብነት፣ በጸረ መንግስትነት፣ በምናምን ሀሳቡን ገና ስታነሳ ኳኳኳ አድርጎ ያጠፈዋል። ውስጥም ሆነ አሁን ለምሳሌ መረጃ ይዘህ ወጥተህ ጠፍተህ ከሀገር ወጥተህ ብታወራ ምን ታመጣለህ? ውጭ ምንም አታመጣም። ዝም ብለህ ወሬኛ ነው ተብለህ ትተዋለህ። ለምን? አካውንተብል ማድረግ የሚቻልበት አካውንታቢሊቲ ከምን አንጻር? ለምሳሌ ስልጣኑን ከማውረድ መቻል፣ ምርጫ ተደርጎ ስልጣን መውረድ ቢቻል፣ ኢንቨስቲጌቲቭ ጆርናሊዝም ኖሮ ያንን ይሄ የምርመራ ጋዜጠኛ ኖሮ መርምሮ አደባባይ ሲያወጣው ያንን ጉዳይ ነፃ የሆነ አቃቢ ህግ ኖሮ አቃቢ ህግ በህዝብ የቀረበበትን ጫና ሰምቶ ጉዳዩ ላይ ምርመራ አድርጎ ምናምን ሰዎችን ተጠያቂ ምናምን እንዴት ልበላችሁ፣ በአንጻራዊነት ነፃ መወዳደሪያ ምናምን ዴሞክራሲ ሲኖር እንደዚህ ስታደርጉ ስርዓት ታስይዙታላችሁ። በአንጻራዊነት ኮምፕሊትሊ አይጠፋም። ግን እንዴት ልበላችሁ፣ አሁን ሳርኮዚ መቼም ጋዳፊ እንግዲህ ከወደቀ ስንት ጊዜው ነው? ያለፈ ነው። ሞሪቶሪየም ነው ወይስ ይርጋም የለበትም? የስንት ጊዜ እንትን አንስተው መርምረው አሁን 2025 ላይ ፍርድ ቤት አድርገው ምናምን ይጠይቁታል። ለምን? ነፃና ዲሞክራሲያዊ ሀገር ስለሆነ ማለት እንትን የለም አይደለም። ሰዎች ላይ ጉዳት ማድረስ፣ በቀል ምናምን እንደዚህ አይነት ችግር ምናምን የለም አይደለም። ግን ፒፕል ፋይት። ይገርማቸው አሁን እንደዚህ አይነት ነገር መፋየት የሚያስደስታቸው ሰዎች አሉ። ተፋይተው ማለት ታግለው ምናምን ያወጡታል፣ ሰዎችን ተጠያቂ ያደርጋሉ እና ትቆጣጠሩታላችሁ። እንደ ኢትዮጵያ ባለ ሀገር ግን ቢሮክራቲክ ካፒታሊዝሙን ልትነኩት አትችሉ። ማለት ውጭ ወጣችሁ ብታወሩ ዝም ብለህ ወረኛ ነው፣ ምን ታመጣለህ? ምክንያቱም እዚህ ያለውን ነገር እዚህ ሆናችሁ ብታወሩ ነው ሊያቀምሳችሁ ይችላል። ስለዚህ ዲሞክራሲ በሌለበት ልታረገው አትችልም። ሌትስ ሆፕ መንግስታችን ከዚህ የተሻለ ጠንካራ ነው ብለን እናስብ። ከዚህ የተሻለ ማንም እንደዚህ አይፈነጭበትም እንዳልል ይከብደኛል። ምክንያቱም ብዙ የምንሰማቸው ብዙ ነገሮች አሉ። ብዙ ነገሮች ስለዚህ ዲሞክራሲ አንዱ እንግዲህ እኔ በዚሁ አጋጣሚ አንድ መናገር የምፈልገው ነገር ሪሊ ኢትዮጵያውያኖች ስሙ ነው ማለት ሰለባ አንሁን ማለት ሊያጠፋን፣ ባሪያ ሊያደርገን፣ ኋላ ቀር ሊያደርገን፣ መጫሚያ ሊያደርገን የሚፈልግ ብዙ ኃይል አለ። ይሄ ዝም ብዬ ለማስፈራራት አጉል ምናምን ለማለት አይደለም። የሆነ ወይንም ቻይና ነች ወይም ራሻ ነች ወይም አሜሪካ ነች ወይም ምናምን ናቸው
በቃ እንትን ነው የምትዘረፉ አይነት ከሆናችሁ ሌባ ትጋብዛላችሁ። አሁን በዲፕሎማቲክ ቋንቋ ምን ይባላል? ሰላምን በጥንካሬ ማለት ነው። ፒስ ትሩ ስትሬንግስ የሚባል ነገር ሰምታችኋል ብዬ አስባለሁ። ፒስ ትሩ ስትሬንግስ ማለት ሰላምን በጥንካሬ ማምጣት ማለት ሰላምን ፈልግ ግን ለጦርነት ተዘጋጅ። ያን ጊዜ ማለት እንዲያውም አባባሉ ምንድነው? ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ ይባላል። ልጻፈው ላይ ነው። ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ። ለምን? ድካም፣ ኋላ ቀርነት ጦርነት ይጋብዛል። ሰው ደክማችሁ ካያችሁ፣ ሰው ይህ ነው እንደምትታለሉ እንደምትሸወዱ ካያችሁ ይገርማችኋል፣ ይደፍራችኋል፣ ይደርስባችኋል። እና በዓለም ላይ ደግሞ ብዙ አይነት ምንድነው አለክላኪ አነፍናፊ ዘራፊዎች፣ አጉራ ዘለሎች ብዙ አሉ በየትኛውም ዓለም ነው የምላቸው። ስለዚህ ደካማ ሆነን ካገኙን ጥሰው ይገባሉ፣ ይጎዱናል። ገብቷቸዋል። ጨው ለራስህ ብለህ ጣፍጥ ማለት ይህን ጊዜ ነው ላይክ ነው። ራሳችን ውስጣችን ቅመም አምጥተን የተሻለ ስርዓት ገንብተን ዲፌንድ ካላደረግን ራሳችን አሁን ዲፌንድ ሲባል በጦርነት ብቻ አይደለም ዲፌንድ የሚደረግ። አንዳንዴ እኮ በጦርነት ተከላክለ ነው የምላችሁ። እንግዲህ ከሞላ ጎደል ተሳክቶልን ይዋለን ማለት ብንኮራኮምም እና የተወሰነ ብንቀነጣጠብም እኔ እንደሚመስለኝ ነው የምላችሁ ይዋለን መኖር ከተባለ ልበለው ግን የሰዎች መጫወቻ ከመሆን ግን የዳንን አይመስለኝ። ያንዳንድ የማንፈልጋቸው ሰዎች የማንፈልገውን ነገር የጋቱን ነው። ተደፍረናል። በእንትን አይደለም በአንዳንዱ ነገር በጦር መሳሪያ በራዳር ምናምን አትመልሰው። እንደ ሀገር ኢንተግሬትድ ሆነን በመቆም እና ኢንተግሬትድ እንዴት ነው የምንቆመው ነው የምላችሁ። ላይክ ነው ለትምህርት ዋጋ በመስጠት ቤተሰቦች ነው ላይክ ለመሰላችሁ በቃ ትደፈራላችሁ። ከታወቀ አቅማችሁ ልካችሁ ምን ልበላችሁ። አሁን ለምሳሌ ልጆቻችንን የአገር በገፍ አረብ ሀገር በሰራተኝነት ልከን ብዙ ነገር ከማየት በላይ መደፈር ምን አለ ነው። እንደፈራል። ዳር ድንበር ይደፈራል። በጦርነት ብቻ አይደለም ነው። ለዛ ነው ማለት ነው እሴት እንገንባ ኢነሴንስ እሴት እንገንባ ምላችሁ ኢንፎርምድ እንሆን፣ ጉዳይ ያላቸው ሰዎች እንሆን። ኢንፎርምድ ከመሆንም አልፈን ደግሞ እውነተኞች ሰዎች እንሆን። ይገርማቸዋል እንትኖች አንድ ጊዜ ስለ እንትን ሳነብ ኮን አርቲስት የሚባሉ ሰዎች አሉ ታውቃላችሁ። ኮን አርቲስት ማለት ኮንፊደንስ አርቲስት ማለት ነው። አንዳንድ ሰዎች እንትን የሚል ፊልም አይታችሁ የምታውቁ ከሆነ ካች ሚ ኢፍ ዩ ካን የሚባል ፊልም አለ። አይ ቲንክ ብዙዎቻችሁ ካች ሚ ኢፍ ዩ ካን ብዙዎቻችሁ ዲካፕሪዮ ነው የሰራበት ከቶም ሃንክስ ላይክ ነው ብዙ ሰው አይቶታል ብዬ አስባለሁ። እና አሁን ለምሳሌ እዛ ላይ ዲካፕሪዮ ሆኖ የሚጫወተው ኮንማን ነው። ኮንማን ማለት ኮንፊደንት ሆነ ከቀረብ ማትችለውን ነገር ሁሉ እችላለሁ አውቀዋለሁ ምናምን ብለህ ካልክ ሰዎች ያምኑሃል። እና እሱ አሁን እውነተኛ ታሪክ ላይ የተመሰረተ ነው አሉ። እንዲያውም ሰውየው ራሱ ይሄ ፊልም የተሰራበት ሰው ራሱ በቅርብ
ቲክታክ ላይ ሲያወራ ሰምቼው ነበር። በእውነተኛ ታሪክ ላይ የተመሰረተ ምናምን ሙቪ ነው። ብቻ ባጭሩ ምንድነው ኮንማን የሚባል ኮን አርቲስት የሚባሉ በዓለም ላይ የሚታወቁ ሰዎች አሉ። ላይክ ነው ማጭበርበር በቃ ችሎታ ያላቸው እና ሲያጭበረብሯችሁ ግን ፊት ለፊት በኮንፊደንስ በምናምን ብለው መጥተው የሚያጭበረብሩ ናቸውና እነዚህ ሰዎች ምን ይላሉ አሉ ኦነስት የሆነን ሰው ልታታልለዋቸው you cannot cheat an honest man። ብዙ ጊዜ ሰዎች የሚጭበረበሩት ዲስኦነስት ስለሆኑ ነው። የሆነች ነገር ስለሚዋጉ ራሳቸው ስለሚንሰፈሰፉ ከነሱ የባሰው ሌባ ያገኛቸውና ይላጫቸው እና ምን ልላችሁ ነው በእውነት እንመን። እውነት ስላችሁ በቃ ቫልዩ ይኑረን። ገብቷቸዋል። በቃ ለእውነት እንቁም። ለደካማው ላይክ ነው ወገኔ እንበል። ለመሰላችሁ መጽሐፍ ቅዱስ እንደሚል ላይክ ነው የተሻለ ምሳሌ ስላጣው ነው ባላጋራችሁ ዲያብሎስ እንደሚያገሳ አንበሳ የሚውጣውን ፈልጎ ይዞራችኋል ይላል እና እንደ ሀገርም እንዞራለን። ይሄን ማወቅ አለብን። እንደ ሀገርም ሊውጠን የሚፈልግ የሚያደባብን አሁን ለምሳሌ እንደዚያ ሲባል እኔ ምን አድርጌው ነው የሚዞረኝ? ሚስቱን አልቀማው ርስቱን አልወሰድኩበት ከኔ ጋር ምን አለው ሌላ ቦታ ሄዶ ግን ይገርማችኋል። በቃ ላይ ከነው ትታደናላችሁ፣ ትሰለላላችሁ፣ ትዞራላችሁ። ሰዎች አሉ በቃ ስራቸው ይሄንን ማነፍነፍ የሆነ የቱ ጋር የሚዘረፍ ነገር አለ፣ የቱ ጋር የሚሰረቅ ነገር አለ። አረ ስንት አይነት ሰው እኮ ነው እዚህ ሀገር የሚገባውና የሚወጣው ከተለያየ ዓለም አቅጣጫ የመጣ ማለት ነው። እና ሪሊ አውቀን መገኘት አለብን፣ ገብቶን መገኘት አለብን። እውነት ነው ላይክ ነው we have to be informed። እውነተኞች መሆን አለብን፣ አቋም መያዝ አለብን። እንደዚህ ስናደርግ ነው ዴሞክራሲያዊ ማለት ህዝባዊ ተሳትፎ ያለበት። አሁን ፖሊሶች ራሳቸው ይላሉ አይደለም፣ ሰምታችሁ የምታውቁ ከሆነ የፖሊስ ስራ ያለ ህብረተሰብ ተሳትፎ ግቡን አይመታም ይላል። መረጃ ታውቃላችሁ፣ ፖሊስ የፈለካ በቃ ጨለማ ነው የሚሆንበት። ህብረተሰብ ካልተባበረው የሆነ ነገር ሲፈጠር በቃ ላይክ ነው ህዝብ መረጃ ሊያቀብለው ይገባል፣ አለበለዚያ አይሆንም። እና ፓርቲሲፔት ማድረግ አለብን። ግን ዝም ብሎ አሁን ለምሳሌ በዚህ በኩል ሌባ አለፈ፣ በዚህ በኩል ጸጉረ ልውጥ ሰው መጥቷል ወይ የሆነ ነገር አልቆ ምናምን ወይም ፖሊስ ይጠይቃችሁ መተባበር እሱ ብቻ አይደለም ነው መንቃት አለብን። ግን ምንነቃው እንዳልኳችሁ በዓለም ላይ ያለውን ሴራ በሙሉ እንወቅ አይደለም። የሀገራችንን ልጆች ፖለቲከኞቻችንን፣ መስሪያ ቤቶቻችንን፣ ስርዓቱን ተጠያቂነት ልናሰፍንበት ይገባል ሲስተሚክ በሆነ መልኩ። ለዛ ነው አሁን ሁሉም ሰው ፖለቲከኛ እንዲሆንና የፖለቲካ ሲስተም ዲዛይን አርክቴክት እንዲያደርግ ልትጠብቁት አትችሉም። የራሱ ብዙ የሚያስጨንቀው ነገር አለ። ነገር ግን ዲሞክራሲ ማለት ቢሮክራሲያዊ ካፒታሊዝም በጣም ውስብስብ እና ከሰዎች ነገርኳችሁ ሙልጭ አርጓ ዘርፏችሁ ባዶአችሁን አስቀርቶ በህግ ሊያደርገው ይችላል። ቢሮክራሲያዊ ካፒታሊዝም በህግ በተጻፈ ህግ እና ከሳችሁ ፍርድ ቤት ወስዳችሁ ልታረጉት አትችሉም። በህግ ነው የተሰራው። ሰብአዊ መብት አልጣስኩም እንትን አላልኩም ምናምን ብሎ አሁን እዚህ ጋር ምን ሰብአዊ መብት ልታመጡ ትችላላችሁ? አትችሉትም። በምልላችሁ ነው ይሄ ሙስና አረኔ ሙስና የለም፣ መንግስታዊ ሌብነት የለም፣ አልዘረፍኩም፣ አታገኙትም። ግን ከነቃን ነው የምላችሁ፣ እንደ ማህበረሰብ ከነቃን፣ ዴሞክራሲን ከመረጥን፣ ተጠያቂነትን፣ ግልጸኝነትን ካሰፈንን፣ ራሳችንን ኢንፎርም ካረግን፣ ልጆች ስናሳድግ ነው ላይክ ነው በቫልዩ ካሳደግናቸው፣ ለእውቀት ቦታ ከሰጠን፣ ለቴክኖሎጂ ቦታ ከሰጠን፣ ካጓጉል ነገር ራሳችንን ካራቀን ይቸግረዋቸዋል። እነዚህም ሰርገው ገብተው እነዚህ የውስጥ ሌቦቹን ተጠቅመው ለምሳሌ ቢሮክራሲያዊ ካፒታሊዝም መዘርጋት የሚፈልጉትን ሰዎች ማረፊያ ታሳጧቸዋላችሁ። ኮንማኖች እንዳልኳቸው እነዚህ ኮን አርቲስት ናቸው። ኮኖች ሰው የሚስገበገብል ላይክ ነው እንትኑን ነው የሰውየውን ያጠኗቸዋል። ታውቃላችሁ ምንድን ነው ስስ ብልቱ
ምን ሲባል ነው የሚያስደስተው? ምን ሲባል ነው የሚያስከፋው? በጣም በተደራጀ መልኩ ታውቃለህ። ልክ አሁን ለምሳሌ ታያላችሁ በድራማ በቴሌቪዥን ምናምን እንደዚህ አይነት ሰዎችን አጥንተው ምናምን ብለው አሁን ለምሳሌ ኢትዮጵያ ውስጥ የነበረው የሜርኩሪ ንግድ እንደዚህ አድርገው ሰው ይዘርፋሉ አይደለ? ለምሳሌ ሎተሪ ወጥቶልኛል፣ የድሮ አሁን በቀላሉ ነው የምላችሁ፣ ሎተሪ ወጥቶልኛል እንደዚህ ሆነ ምናምን ብለው ከሰው የሚያጭበረብሩ አሉ። የተለያየ አይነት ማጭበርበር እያደገ ይሄዳል ነው የምላችሁ። እያደገ ሄድና በሀገር ደረጃ ይሆናል። እና ይህንን የሚሰሩ ሰዎች አሉ በዓለም ላይ በጣም ብዙ ናቸው። የማይችሉት ነገር የለም። ማንቀሳቀስ የማይችሉት ነገር ካፓሲቲ ያላቸው ሀገር ይዘርፋሉ፣ ህዝብ ይዘርፋሉ። እና መድኃኒቱ ሀገርን ሀገር አድርጎ የሚያቆመው ህዝቡ ሀገሩ ሲያደርግ ነው። እና ያንን የምናደርግበት ከዲሞክራሲ የተሻለ መንገድ የለም ነው። ስለዚህ ይሄ አሁን ሊዝ ፋይናንሲንጉ ጋር ስንመጣ እንግዲህ በቢሮክራቲክ ካፒታሊዝም ሊዘርፉ ይችላሉ። መፍትሄው ዲሞክራሲ ነው። እንግዲህ ደህንነቱ ምናምን ገብቶ ስራውን ሰርቶ ነገር ሊፈታው ካልቻለ ማለት ነው። ነገር ግን ምን ሊሆን ይችላል መሰላችሁ? ደግሞ ሌላው እንደዚህ የዚህ አሁን ለምሳሌ እንበልና ሀገራችን እንደዚህ አይነት ባንዳ የለባትም ማለት ቢኖርም ጥቂት ነው፣ ትርጉም ባለው መልኩ በሚያስጨንቅ መልኩ ነው ያለው ብሎ ለማለት ሊያስቸግር ይችላል። ወይንም ይሄን እንግዲህ ሊያቅ የሚችለው የሚያውቀው አካል ነው፣ ደህንነቱ ምናምን ነው ይሄንን የሚያውቀው። ግን ምን ሊሆን ይችላል መሰላችሁ? መንግስት በሱ ቤት ራሱን ፋይናንስ እያደረገ ያንን ፋይናንስ ወስዶ የተለያየ የልማት ስራ ሊሰራበት ነው ማለት። አሁን እንደዚህ ያደረገ ኮንዶሚኒየም ሲሰራ ሲያደራጅ እንትን ሲል ቅድመ ላይክ ነው። አሁን ለምሳሌ ሁሉ ሰው ቅድመ ክፍያ ስለከፈለለት ነው ያንን ሁሉ ቤት የሚሰራው አይደለም። እንደዚህ አድርጎ ገሽልጦ የሚያመጣውን ገንዘብ ወስዶ ነው የሚያደርገው። እና ሜይቢ እንደዚህ አይነት እኩይ ሰዎች የሉም ብለን ካሰብን ደግሞ ሴናሪዮ እየሰጠዋችሁ ነው። እንደዚህ አይነት እኩይ ሰዎች የሉንም ብለን ካሰብን ደግሞ በሱ ቤት ራሱን ፋይናንስ አድርጎ ሞቷል ነው መንግስት። ገብቷችኋል? ልቡ ልቅ ብሏል ራሱን ፋይናንስ አድርጎ። እውነታው ግን እያደረገ ያለው ምንድን ነው? እንዲህ በማድረግ በፈጠረው ችግር ሌላውን ተውት ነው የምላችሁ። እንደው እስካሁን ስናወራበት የነበረውን ጉዳይ ብናመጣው የታክስ ቱ ጂዲፒ ሬሾ ከ7.5 በታች ሆኖበታል። እንዲያውም እየዋሸ ነው እንጂ 6.8 ነው የሚባለው አይደለም። ስለዚህ ምን ማለት ነው? ወጪውና ገቢው አልተመጣጠነበትም። በጣም በሀገሪቱ ካለው እንቅስቃሴ አንጻር ትንሽ ነው የሚሰበስበው፣ በጣም ትንሽ ነው። የሌሎች አፍሪካን ሀገሮች ግማሽ ወይም ከግማሽ በታች ነው የሚሰበስበው። ስለዚህ የሚሰበስበው ዲማንድ ካለበት ዲማንድ አንጻር በቂ አይደለም። መንግስታዊ ህልውናውን ለማረጋገጥ ከሚያስፈልገው አንጻር በቂ ስላልሆነ ይበደራል ነው። አሁን ተበድሮ ምንድነው ዴት ስትረስ ውስጥ ነው አይደለም። ኢትዮጵያ እንደ ሀገር ዴት ስትረስ ውስጥ ነች። 1 ሚሊዮን ብር ሪስኬጁል አድርጉልን ምንል ሰዎች ነን። እንዘባረቃለን። ሪዘርቭ ጨምሯል፣ በዚህ 32 ቢሊዮን ነው፣ በዛ እንደዚህ ነው፣ በዚህ በኩል ብትልኩ እንደዚህ ሊሆን ነው እንላለን። እውነታው ግን ተጨባጭ ሁኔታው ግን እንደው ሌላውን ብንተው ነው የምላችሁ። ሌላ ብዙ ችግር ማንሳት ይቻላል። ግን ወደ 70 ቢሊዮን ብር ነው እንደዚህ እንግዲህ ቢሊዮን ዶላር ነው ላይክ ነው እንትን አለ እዳ አለበት መንግስት። ብሩ ብዙ አይደለም ግን አሁን ይሄ 70 ቢሊዮን ዶላር አይታችሁታል። ለምሳሌ አሁን 900 ሺህ ብር ራሱ ወለድ ሲወልድ የዕዳውን ጥፍጥፍ ነው የሚወልድባችሁ። 70 ቢሊዮን ሲሆን ላይ ነው የሚወጣባችሁ። እና መንግስት ይሄንን ሰርቪስ ማድረግ አልቻለም። ሰርቪስ ማድረግ ስላልቻለ በቃ ልክ ነው እንዳለቀስን ነው፣ እንደተወቀስን ነው፣ እንደተሰደብን ነው። እንደ ሀገር ምንድን ናቸው እንደዚህ አይገባል። ላይክ እንደኛም አይነት ብዙ ሀገር አለ። ግን በቃ ከእንትኖቹ ከገንገበቶቹ
ያለ አይደለ ከንፍጣሙ እንትን ነው ያስመደቡን ነው የራሳቸውን ብድር መክፈል የማይችሉ መንግስት በተቀየረ ቁጥር መሮጥ ነው ወደዚህ ወደ ሞስኮ፣ ወደ ቤጂንግ፣ ወደ አሜሪካ፣ ወደ ዋሽንግተን፣ ወደ ምናምን እየሄዱ ጫማ መላስ። አሁን ይሄ ለምንድን ነው ይሄንን የሚያስከትለው? መንግስት በሱ ቤት እንደዚህ አድርጎ እዛ ጋር ያችን አድርጎ መሬት እንደዚህ ሸጠው በሚሊዮን ብር ምናምን ትርፍ አግኝቶ ራሱን ፋይናንሰር አድርጎ ከዛ በሚያገኘው ብር እንደዚህ አድርጎ ሲሰራ በእርሱ ቤት አውቆ ፋይናንሻል ጂኒየስ ሆኖ ልቡ ልቅ ብሏል። ውጤቱ ግን ምንድን ነው? እንደዚህ አይነት የዕዳ ቁልል ማለት ነው የሚፈጥረው መንግስት። ለምንድን ነው ይሄን ስትሉ ሌላ ነገር አይደለም። ለኔ ነው የምላችሁ። ለኔ እንዳልኩት አሁን ለምሳሌ ወርቅ እናወጣለን፣ ቡና እንለቅማለን፣ ስንዴ እንላለን፣ ምናምን እንላለን። ግን የምናደርገው ምንድን ነው? ራሱኑ ነው እንትኑ ከነጀንፈሉ ልንሽጥ ነው። ቡናው ወርቁን ከናፈሩ እንሽጥ ነው። ለምን? በቃ እኔ ምን ልበል? ምንድን ነው ሰው እሴት መጨመር እንዴት አይችልም? ለምንድን ነው የማይችለው? ተአምሮ ነው ወይ? እንዳልኳችሁ እኔ አሁን ላይክ ነው እንደው ላይክ የቅድም ላይክ ነው ኢዝ ጎልድ refining and like branding a high tech ያው ታረማለሁ ከተሳሳተ glorifying branding sit on a spectrum. Parts of it are relatively straightforward metallurgy, but the high end is definitely high tech and capital intensive. Basic methods, traditional smelting. High tech methods, modern refining use advanced process like electrolyting for times purity. This requires precise temperature control, chemical handling systems. like branding minten እሱ ነው የምላችሁ። like አሁን ኤሌክትሮላይት መጠቀም ምናምን ማድረግ at the end of the day it's going to be done by a machine. ማሽኑን መፍጠር ምናልባት really tech savvy መሆን ሊጠይቅ ይችላል። maybe you have to be ምን ልበላችሁ advanced መሆን ሊሆን ይችላል። ማሽኑን አምጥቶ ተክሎ ግን ሪፋይን አድርጎ ከናፈሩ ወርቁን ሸጠ፣ በወረደ ዋጋ ሸጠ፣ እነሱ እዛ ውስጥ አስገብተው ቫልዩ ሴት ጨምረው እንደገና ያንተን ወርቅ ራስ ላይ አትርፈው በጌጥ መልክ መልሰው አንተ ጋር ከሚልኩልህ ሪፋይን ብታረገው አንደኛ የአፍሪካ ማርኬት ስባለ እሱ እንግዲህ ጥንካሬ ማለት አሁን ዲሞክራሲ ያስፈልጋል ምላችሁ ለምንድን ነው የምና ነው እዛ ጦርነት ፋይናንስ የሚያደርግ ጎልድ እኔ እዚህ ሀገር ባይገባ ምክንያቱም የሰው ደም አልፈልግም ነው። ግን መንግስት እንደዚህ አይነት ይሄ አሁን ስትሬት ፎርዋርድ የሆኑ እንዴት ልበላችሁ እንደዚህ አይደለም መንግስት የሚያስበው። ለራሱ ገቢ ለመፍጠር ሲያስብ ራሱ ይሄንን አፈሩን አውጥቶ መሸጥ ነው። የወርቅ አፈሩ ምናምን አድርጎ የሆነ ዝም ብሎ እንደዚህ አድርጎ እሱን እዚህ አድርጎ ያቃጥልልሃል። እሱን አውጥቶ ነው መሸጥ የሚፈልገው ያልተጣራ ካራቱ እና ምን አለበት ሪፋይነሪ ያንን ሴንተር ካፒታል ኢንቴንሲቭ ነው። አይ ዶንት ኖ ሃው ካፒታል ኢንቴንሲቭ ነው ማርኬቱ ካለ ቢዝነሱ ካለ ባጭሩ ብቻ ለሌላ የፈለኩት ለምንድን ነው እሴት መጨመር፣ ነገን ማሰብ፣ ሀገር መገንባት፣ ኑሮ ማቅለል፣ የተሻለ ዜጋ መፍጠር፣ የተሻለ ካፒታል መፍጠር፣ ኮምፒቲቲቭ መሆን፣ በአጠቃላይ
ዝም ብሎ ማንም ንፍጣም የሚደፍረው ሀገር እንዳይሆኑ የመስራት ግንዛቤው የለውም ማለት ነው። በሌላው እንግዲህ ሌላው ሃፍ ኦፍ ዘ ኢኩዌሽን ነው የምላችሁ። ሊዝ ፋይናንሲንግ ብላችሁ በዚህ በኩል እንግዲህ ቢሮክራቲክ ካፒታሊዝሙ ነው የያዘው። ሌቦች ናቸው ብለን እንበላቸው። ሌቦች ካልሆኑ ግን ምንድን ናቸው ማለት ነው? ንፍጣም ናቸው ነው። በእነሱ ቤት እንደዚህ አስወድደው ገንዘብ በመሰብሰባቸው ላይክ ነው ገንዘብ በመሰብሰባቸው በእነሱ ቤት ራሳቸውን ፋይናንስ አድርገው መንግስትን አጠናክረው ለህብረተሰብ ምናምን ስራ መስራታቸው ነው። ይሄ አይነቱ አስተሳሰብ ግን ወርቁን እንዳለ ከናፈሩ አውጥተ የሆነ ዝም ብለህ በሳት አቃጥለ ከነ ኢምፒዩሪቲው መሸጥ ማለት ነው። እሴት ብትጨምርበት አድቫንስ ብታረገውና ግራቲፊኬሽንህን ዲሌይ ብታረገው ቪዥነር ብትሆን አንደርስታንድ ብታረግ የእውቀት ፖለቲካ ብትሰራ ያሉባልታ የነገር ፖለቲካ ከምትሰራ ሄደ አሁን የገባህበት የእዳ ረመጥ ውስጥ አትገባም ነበር። ግን የሚታየው ምንድነው? እቺ ዝች ጋር የሚያመጣት 2 ሚሊዮን ብር ለሱ በቃ እንትን ነች፣ ዓለም ነች ነው ላይክ ነው የምጥቀቱ በቃ እንዴት አድርጎ ማለት በጣም ፋይናንሻል ኢንጂነሪንግ ፋይናንሻል ጂኒየስ የሰራው ነው። ግን ይሄ ፋይናንሻል ጂኒየስ ምንድነው ያመጣው ነው? ታክስ ቱ ጂዲፒ ሬሽዮን በእውነቱ የውሸት ሳይሆን 6.8% ነው ያደረገብን። ይሄ እንደዚህ ስለሆነ ወደ 7 ቢሊዮን ዶላር እዳ አለብህ። ይሄ እንደዛ ስለሆነ ስትረስ ውስጥ ገብተሃል፣ ሀገር መምራት አቅተዋል። እና ሀገራችን አሁን የምንሰማቸው ማለት ጥሩ ዜና ትሰማላችሁ ነው ማለት ኢትዮጵያን የሚጠሉ ሰዎች ኢትዮጵያዊነትን የሚጠሉ ሰዎች አፋቸውን የሚከፍቱበት ምህዳር ነው የሰጠናቸው። ለምን? ውስጣችን ተቦርብሯል፣ እውቀት የለውም። ኢንፎርምድ አንሆንም ማለት ኢንፎርምድ አንሆንም፣ ለእውነት አልቆምንም፣ የውሸት ሃይማኖተኛ ሆነን አቋም የለንም፣ በስራ አላምንም። እንደ ሀገር ነው የምላችሁ ኮሌክቲቭሊ። ስለዚህ ዲሞክራሲያዊ ስርዓት ለመፍጠር አልሞከርንም። እንትን እያነም ላይክ ነው እንትን ነው እኮ አንዳንዴ ታውቃላችሁ መንግስት ህዝቡ ነው መንግስቱን የሚፈጥረው ይባላል። ህዝባችን ወይ ከአምባገነን መንግስቶች ማየት አቃተን እኮ ሰው ማለት ዲሞክራሲ ቅንጦት ሆነብን እና እኛው ነን ነው ይሄ እግዚኦም ያስብል ይመስለኛል። ማረን በምናምንበት ሁሉ ምክንያቱም ራሳችንን አስደፍረናል፣ ራሳችንን አስንቀናል። እንትን እያነበብኩ ነበር ትላንትና በሆነ አጋጣሚ አይዶን ነው ብቻ አንድ መጽሐፍ ዳውንሎድ አድርጌ አሁን በቃ ፖለቲካችን እንደዚህ ሆነ እና ማህበረሰባዊ ነው። እኔ ከማህበረሰቡ ራሱ የሚወጣ ይመስለኛል። እሴት ማዳበር አቃተ። ሪሊ ላይክ ነው ብዙ መልካም እሴቶች አሉን፣ ግን ኢንፎርምድ ያለመሆን ችግር አለ፣ እውነተኝነት ችግር አለ፣ አቋም የመያዝ ችግር አለ እና ዲሞክራሲያዊ መንግስት ለማምጣት መስራት አቃተ ማለት እንትን ሆነ። መንግስቶቻችን የህዝብ ማለት መንግስት የህዝብ መገለጫ ነው ከተባለ እንደ ህዝብ ልሽቀት አለብን ማለት ነው። የሳቤ ያደራረግ የእይታ እና እስኪ እንወቃቀስ ነው። እስኪ እንወቃቀስ፣ እውነተኞችን ነው
ማለት እውነተኞች እንሁን፣ የአቋም ሰው እንሁን ማለት አጉል አክራሪ ምናምን እንሁን አይደለም፣ ግን እውነተኞች እንሁን፣ ኢንፎርምድ እንሁን፣ መረጃ ይኑረን፣ እውቀት ይኑረን፣ እንስማ። በእርግጥ እውነት ነው ችግሩ አሁን ባለው ሁኔታ ዜና ሰምቼ ኢንፎርምድ ልሆን ብትሉ ዜናውም ኢንፎርሜሽን የሚሰጥ አይደለም። ግን ምክንያቱም እንትን ነው ላይክ በዜና በየትም ሀገር ይዋሻል፣ ግን ያው ሆን ተብሎ ህዝብ ለማደብደብ ነው አንዳንዱ የሚሰራው። ኤኒዌይ ስደመድመው እሴትን ገንባ የሚለው እንዳለ ሆኖ እንደ ማህበረሰብ ነው የምላችሁ፣ እንደ ማህበረሰብ ቁም ነገረኞች እንሁን። ላይክ ነው ሌትስ ቢ ሲሪየስ ማለት በጣም አጓጉል የሆነ ቆምጫባን እንሁን ማለት ሳይሆን አቋም ያለው ሰው፣ ሲሪየስ የሆነ ሰው፣ ጥቅም ከጉዳት አስልቶ ጥቅምን የሚመርጥ ሰው፣ ህይወትን የሚመርጥ ሰው፣ ከእውነት ጋር የሚወግን ሰው፣ አጣርቶ ሰምቶ አቋም የሚይዝ ሰው እንሁን። እሱ እንግዲህ እንደተጠበቀ ሆነው እኔ ሲመስለኝ መንግስት አሁን እንደዚህ አይነት ነገር ውስጥ የሚገባው አይዘር ቢሮክራቲክ ካፒታሊዝም ፈጥሮ የሆኑ ተጠያቂነት የሌለበት የዘረፋ መዋቅር መዘርጋት ስለሚፈልግ ነው። እሱ ካልሆነ ደግሞ እንዳልኳችሁ በሱ ቤት ተጠቦ አውቆ ችሎ ተረድቶ ልቡ ልቅ ብሏል። ነገር ግን የግንዛቤ እጥረት ነው። አሁን እንደዚህ አይነት ግንዛቤ እጥረት ምን ታደርጉታላችሁ? የዛሬው ነው የሚታየው። የዛሬ የሚወስደው እቺ የሚያገኛት 2 ምናምን ሚሊዮን ብር የሆነ የከተማ አስተዳደር ፋይናንስ ማድረጉ ምናምን አይደለም ነው የሚታየው። የረጅም ጊዜ እቅድ የለው። ነገር ግን ሩቅ የሚጓሰው በእውነት ነው የሚጀምረው ነው፣ በፍትሃዊነት ነው የሚጀምረው፣ በወንድማማች በህዝባዊነት ነው የሚጀምረው፣ ሰውን እኩል በማየት ነው። ሀብታምና ደሃ መካከል አለማዳላት ሲባል ሀብታምን መበደል ማለት አይደለም። ሀብታምም ይሁን ደሃም ይሁን እኔ እንደ መንግስት እኩል እፈርድለታለሁ በአጠፋው ልክ እንጂ ለምን በለጸክ ብዬ አልመጣበትም የሚል እኔ እውነተኛነት ለኔ ይሄ ነው። ገብቷችኋል? እውነተኛ እንሁን ስላችሁ የሰው ገንዘብ አጓጉቷችሁ ጥፋተኛ ያልሆነ ድሃን ጥፋተኛ ማለት አድሏዊነት እንደሆነ ሁሉ በአንድም በሌላም ምክንያት ደግሞ ሰው ስኬታማ ባለጸጋ ወይም የተሳካለት ስለሆነ በአንድም በጥላቻም ሊሆን ይችላል፣ በአስተሳሰብ መበላሸት፣ በርዕዮት መሳሳት ወዘተ ሊሆን ይችላል። በደለኛ ያልሆነውን ሰው በደለኛ ማለትም ሀብታም ስለሆነ ብቻ የሚችል ስለሆነ ብቻ ማለትም ኢፍትሃዊነት ነው እና ነፍሳችን መጽናት አለበት። አቋም መያዝ አለብን። ሰው ስለተሻለን ስለበለጠን ብቻ አጓጉል ፍርድ የምንፈርድበት ከሆነ መጫወቻ ነው የምንሆነው ነው የምላችሁ። በቃ እንደዚህ እርስ በርሱ የተከፋፈለ አይደለም መቆም አይችልም። እና ይህን ብዬ ልጨርስ። እንግዲህ ሀሳቤ ገብቷችኋል ብዬ አስባለሁ። እንቀጥልበታለን። ስለሰማችሁኝ አመሰግናለሁ። መልካም ጊዜ።